በጤንኝነት ማናገረው ማለት እንደዚህ የተቅለሰለስኩ አላወራው የሆነ ነገር ሲለኝ ለምንድነው እንደዚህ ማታረገው ነው የምለው በአንዴ ነው የምናደደው ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ ዩቲዩብ ወጣ ካለኝ ዩቲዩብ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው ገባሽ እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው ምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለኔ ክብር የላትም ማነጋገሯ እንደዚህ ተነስተ ሄደ ሲም ስጠኝ ስለው ያኔ ማለት ነው እና በቃ ብዙ ጊዜ ሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን እና ሌላ ስለምንድን ነበረ ሌላ የሱ ሜን ጥያቄ እሺ ቤታዬ ሂጂበት ማለት ነው አይ መኪና ምናምን ላስታውስዬ ነው እየሰማው ስለሆነ እሺ በጣም የሱ ዋናው ጥያቄ ምን አለች ቤታ አልሰማሁትም መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል የለ እንደሌላ ምንሻል እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም እንደሌላ ባንክ ስቴትመንት ማውጣት ነው እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ የሱን የማውጣት ትችያለሽ እንዴ የሱን ባንክ ስቴትመንት ማውጣት ኖ እኔም የኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በሷ ባንክ አካውንት ነበር ኦኬ ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ አረ ከዛም በላይ ነው ሚኒመም ነው የምነግርሽ ገባሽ ኦኬ ሶ ተካራት በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ እሺ አይደል ከኛ ጋር ነሽ ፍቅር ከኛ ጋር ነሽ እሺ ስለዚህ ከ400,000 ብር በላይ እኔ ቤቱን ጥዬ ስወጣ ከ400,000 ብር በላይ አብረን ዩቲዩብ ላይ ደክመን ያፈራነው ብር አለ ኦኬ ይዣለሁ ይሄን ነጥብ እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቲዩብ ላይ አብራችሁ ለፍታችሁ የገዛችሁት ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው ከመጀመሪያ ልጀምር እሱም yes please አይደለም መኪና የቤት ዕቃ ብዙ አሉ ገባሽ ከቲቪ ከሶፋ ከፍሪጅ ከተላልቅ ከተናንቹን ታያቸው እነዚህ ከነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድነው የጠየቁት ዩቲዩብን ነው ይጥቀም ይሰድ ዩቲዩብን ነው በሰዓቱ ያልኩት ስለ ንብረትም ስለምንም አልጠየኩም የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው የዛሬ ዓመት ማለት ነው እና ስለ መኪናውም ስለምንም አውርቼ አላውቅም መኪናው በሱ ስም ነው ገባሽ መኪናው በሱ ስም ነው እኔ ምንም ማምጣት አልችልም አንደኛ የትዳር ሰርቲፊኬት የለንም ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ አይቻልም መኪና በሁለት ስም ነው ፍቅር ያው እሱ ነው የገዛው ወይ ፍቅር ያ ማለት ያው ታምኛለሽ ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም አይደል አብራችሁ ከዩቲዩብ እንደሰራችሁ የምታገኙት ያውልሽ ልንገርሽ ነው መጀመሪያ አልተማከርንበትም ባንተ ነው በእኔ ነው አልተባባልንም ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም በቃ ምን ተሰማሽ ግን የዛን ጊዜ አስተያየት ሰጥተሻል ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል አላልኩም ግን እኔ ብር አስተላልፌያለሁ ኦኬ እሺ ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ ሁለታችሁ የምትተዳደሩት በዩቲዩባችሁ ነው ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው እያንዳንዱ ቤት ውስጥ ያለው እነ ፍሪጅ እነ ሶፋ እነ ቲቪ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው
አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለውም። ይሄ ነው ስራችሁ። ራይት ቴንክ ዩ። ይኸውልሽ እኔ ስለ መኪናውና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። ያንተ የኔ ምናምን አልተባባልንም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስላወራ የሆነ ነገር ምንጭቅ ነው የሚለው። የሆነ ነገር ሲጠየቅ ባይዘዌ በጣም ነው እንትን የሚለው። ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ። እንትኑ አይሚን መኪናው በሱ ስም መጣ። እንትን አለ። ብቻ እኔ ስለ መኪና አልጠየኩም በቃ፣ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም። መኪና ጠይቄ ነበር፣ ግን የተባልኩትን እኔ ሂጂ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ። ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ